ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰኞ ምሽት ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በትግራይ ከፍተኛ ወታደራዊ ዝግጅትን እያደረገ የሚገኘውና በፌዴራሉ መንግስት ሁለት ከፍተኛ ባለስልጣናት አንድ ቀን ጥቃት ሊከፍት ይችላል የሚል ክስ የቀረበበት ህወሓት በዛሬው ዕለት ድንገተኛ ጥቃትን ያደረሰ መሆኑን የሚያመለክት አንድ መረጃ ወጥቷል። ይዘነዋል። በነጌታቸው ረዳ የሚመራው ስምረት ፓርቲ ዛሬ ሰኔ 15 ቀን የሚከበረውን የትግራይ ሰማዕታት ቀን ምክንያት በማድረግ ጠንከር ያለ መግለጫ አውጥቷል። ፓርቲ ያቀረበውን ከባድ ክስና በትግራይ ፖለቲካ ላይ የተቀጣጠለውን ውጥረት በተመለከተ ሙሉ መረጃውን እናደርሳለን። የእስራኤል መንግስት ኢትዮጵያዊ መሰረት ያላቸውን እስራኤላውያን ወታደሮችን ወደ ሶማሊላንድ ማሰማራቱን የሚገልጽ አዲስና አነጋጋሪ ሪፖርት ይፋ መሆኑን ይዘናል። የአምስት የፖለቲካ ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ውጤት ከመገለጹ ቀደም ብሎ ድምፅ አግኝቶ ቢያሸንፍም ወደ ፓርላማ እንደማይገባ መግለጹን፣ እንደዚሁም በዘንድሮ ምርጫ በኦሮሚያ አንድም ወንበር ያላገኘው ኦነግ በአዲስ አበባ ወንበር ማግኘቱን፣ አንድ የአሜሪካ ከፍተኛ ዲፕሎማት ፕሬዚዳንት ትራምፕ ከታላቅ የኢትዮጵያ ህዳሴ ግድብ እጃቸውን ያንሱ ማለታቸውንና አንድ ግርምትን የጫረ እገታን የምንመለከት ይሆናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ህወሓት ድንገተኛ ጥቃት ሰነዘረ። ህወሓት በዛሬው ዕለት ድንገተኛ ጥቃትን ሰንዝሯል። ጥቃቱ የሞርታር ጥቃት መሆኑ ታውቋል። ጥቃቱ የተፈጸመው ህወሓት ከፍ ያለ ታጣቂ ኃይሎቹን እያከማቸ ባለበት የአፋር አካባቢ ነው። ትግራይና አፋር ክልል በሚዋሰኑባትና በአፋር ክልል ውስጥ በምትገኘው መጋሌ ወረዳ ላይ የተሰነዘረ ጥቃት ሲሆን ህወሓት በተመሳሳይ መልኩ ከዚህ ቀደምም በዚሁ አካባቢ ታጣቂዎቹን እስከ 15 ኪሎ ሜትር ድረስ አስርጎ አስገብቶም የነበረ መሆኑ የሚታወስ ነው። በጊዜው የህወሓት ታጣቂዎች በዚሁ አካባቢ 6 መንደሮችን ተቆጣጥረው በአፋር ክልል የሚንቀሳቀሱትንና የነደብረ ጽዮንን ቡድን ከትግራይ እናስወግዳለን በሚል ነፍጥ ታጥቆ የሚንቀሳቀሱትን የሐራ መሬት ታጣቂዎች ለመደምሰስ ሞክረው ነበር። ነገር ግን የተደረገው ጥረት ውጤት ያመጣበት ሁኔታ አልታየም። ይህ ታጣቂ ኃይል ወደ ትግራይ ዘልቆ አደጋ ሊፈጥር ይችላል የሚል ስጋት ያደረበት የነደብረ ጽዮን ቡድን በዚሁ ትግራይ አፋር አዋሳኝ አካባቢዎች ጠንካራ ኃይልን ያከማቸ መሆኑ የሚነገር ሲሆን የአሁን ወደ አፋር ክልል መጋሌ ወረዳ የተነጣጠረውም ይኸው የሞርታር ጥቃት ከዚሁ ጋር የተያያዘ ነውም ተብሏል። ህወሓት ከዚህም በተጨማሪ በቅርቡም በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአገው ዴሞክራሲያዊ ንቅናቄ አድን የተባለ በአካባቢው የሚንቀሳቀስ ታጣቂን በማገዝ ታጣቂው አበርገሌና ጻግብጅ የተባሉ ወረዳዎችን በመቆጣጠር ከአካባቢው በርካታ ነዋሪ እንዲፈናቀል ማድረጉን የሰሞኑ መረጃዎች ሲያመላክቱን ከርመዋል። ህወሓት በዚህ አካባቢ ወደ ትግራይ ለመግባት በትጥቅ የሚንቀሳቀሱ የሐራ መሬት ታጣቂዎች አሉ የሚለው ስጋት አለው። የዘገባው ምንጭ የሆነው ቢቢሲ በሰሞኑ ዘገባው ለትግራይ ክልል አዋሳኝ በሆኑ የዋግምራ አካባቢዎች ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሐራ መሬት ታጣቂዎች የሚባሉት እንደሚንቀሳቀሱ ይነገራል ሲልም አስታውቋል። በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር ቀሪ አድርጎ የክልሉን ስልጣን የተቆጣጠረው የደብረጽዮን ገብረ ሚካኤል ኃይል በትግራይ ከፍተኛ የህዝብ ቅሬታ እየተሰማበት በመሆኑ ማናቸውም እንቅስቃሴዎች ለህልውና ያሰጉኛል የሚለው ድምዳሜ ላይ የደረሰ መሆኑም እየተመለከተ ነው። በዚህም በትግራይ የሚተገበርና ዜጎች ላይ እስከ ሞት ቅጣትን የሚቀጣ እጅግ ከባድ ረቂቅ ህግን ያዘጋጀ ሲሆን ይሄው ረቂቅ ህግ ጸድቆ ወደ ስራ እንዳይገባም በርካቶች እየተቃወሙት ይገኛሉ። ከህጉም በተጨማሪ ተከበናል በሚል ህወሓት በትግራይ አስገዳጅ ወታደራዊ ምልመላን ጭምር እያካሄደም ይገኛል። ህወሓት የፌዴራሉ መንግስት እንደዚሁም የሐራ መሬት ታጣቂዎች ስጋቴ ናቸውም እያለ ነው። የተወረሩ የትግራይን ግዛቶች እናስመልሳለን በሚልም በአሁኑ ሰዓት በትግራይ መጠነ ሰፊ ወታደራዊ ዝግጅት እየተካሄደ ነው። ከፍተኛ ውግዘትን እያስከተለ የሚገኘው የወጣቶች ወታደራዊ አፈሳም ክልሉን አስጨንቋል። በዚሁ የህወሓት ጥቃት በደረሰበት የአፋር አካባቢ የክልሉ የጸጥታ ኃይሎች የነበሩ መሆኑ ታውቋል። በጥቃቱ የደረሰውን ጉዳት የተመለከተ እስካሁን ባለው ሁኔታ የወጣ ዝርዝር መረጃ የለም። በቀጣይ መረጃ የባለስልጣናት ልጆች ሸሽተዋል። የጠቅላይ አማካሪ ስምረት ፓርቲ ሰኔ 15 ቀን የሚከበረውን የትግራይ ሰማዕታት ቀንን ምክንያት በማድረግ ጠንከር ያለ ወቅታዊ መግለጫ በዛሬው ዕለት አውጥቷል። ፓርቲ ባወጣው መግለጫ ላይ ትግራይ ጀግና ሰማዕታት የሞቱለት እውነተኛ ዓላማ ሰላምን፣ ልማትን፣ የዲሞክራሲ ስርዓትንና
ፍትሐዊ አስተዳደርን ለመገንባት እንደነበር በስፋት አስታውሷል። ሆኖም ግን በአሁኑ ወቅት በትግራይ ክልል ውስጥ የበቀለ ጠባብ ቡድን ይህንን ታሪካዊ አደራ በመዘንጋት የሰማዕታቱን መስዋዕትነት ለቡድን ጥቅምና ለስልጣን ማጠናከሪያ መሸቀጫ አድርጎታል ሲል በጽኑ ወቅሷል። ይህ በእንዲህ እንዳለ ስምረት ፓርቲ በትግራይ ውስጥ ወጣቶችን ያለ ፍላጎታቸው ወደ ውትድርና የማስገባት ወይም የግፋ ተግባር በስፋት እየተከናወነ መሆኑን በመግለጫው በይፋ አውግዟል። ይህ ድርጊት ወጣቶች በሰላም እንዳይኖሩ ማድረጉንና ዓላማው ባልታወቀ ጦርነት ውስጥ እንዲማገዱ ምክንያት እየሆነ ነው ሲል ፓርቲው ስጋቱን ገልጿል። ይህ መግለጫ የወጣው በክልሉ ነዋሪዎች ላይ አሜሪካ የቪዛ እገዳ መጣሏን ተከትሎ በተፈጠረው አዲስ የፖለቲካ ውጥረት ወቅት ነው። ስምረት ፓርቲ በመግለጫው ላይ እንዳለው የተወሰኑ መሪዎች የራሳቸው ልጆች አስተማማኝ ወደ የውጭ ሀገር በመላክ የደሃ ልጅ ግን በትግራይ ምድር ሰላም አጥቶ እንዲኖር እያደረጉት ነው ሲል ከሷል። በመጨረሻም ስምረት ፓርቲ የሰማዕታትን ህልምና ዓላማውን ለማድረግ ሁሉም የለውጥ ፈላጊ ኃይሎች በአንድነት እንዲቆሙ ጥሪ አቅርቧል። ወደ ቀጣይ መረጃ አለፍን። ኦነግ በአዲስ አበባ በዘንድሮ 7ኛ ሀገራዊ ምርጫ ከተወዳደሩት መካከል አንዱ የሆነው የኦሮሞ ነጻነት ግንባር ኦነግ ከተወዳደረባቸው አካባቢዎች በኦሮሚያ አንድም የክልል ምክር ቤት መቀመጫ ባያገኝም በአዲስ አበባ ምክር ቤት ግን 2 መቀመጫዎችን ያገኘ መሆኑ ታወቀ። 528 መቀመጫዎች ካሉት የኦሮሚያ ክልል ምክር ቤት ውስጥ ብልጽግና 523ቱን ሲያሸንፍ የግል ተወዳዳሪዎች 4ቱን እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 1 መቀመጫ አሸንፈዋል። ኦነግ ምንም የምክር ቤት ወንበርን ማግኘት ያልቻለው በኦሮሚያ ክልል ደረጃ ብቻ ሳይሆን በፌዴራል ደረጃ ባለው ምክር ቤት ጭምር ነው። 158 መቀመጫዎች ላሉት የዋና ከተማው አዲስ አበባ ምክር ቤት መቀመጫዎች ከተወዳደሩት ፓርቲዎችና የግል እጩዎች መካከል ብልጽግና 134ቱን ሲያሸንፍ ኢዜማ 8፣ አንድ ኢትዮጵያ ፓርቲ 4፣ ህዳሴ ትብብር ለኢትዮጵያ አንድነት፣ ሰላም ለኢትዮጵያና ኦነግ 2 መቀመጫ አሸንፈዋል። 3 ፓርቲዎችና አንድ የግል ተወዳዳሪም አንድ ወንበር ተጋርተዋል። ኦነግ በኦሮሚያ በርካታ አካባቢዎች እጩዎችን አቅርቦ የነበረ መሆኑን መረጃዎች አመላክተዋል። በኢትዮጵያ የፖለቲካ ታሪክ ውስጥ ረዘም ያሉ ዓመታትን ያስቆጠረው ኦነግ አንድ ጊዜ በሰላማዊ ትግል፣ ሌላ ጊዜም በትጥቅ ትግል እያለ እንደዚሁም የውስጥ የፖለቲካ መከፋፈሎች እየወጣና እየገባ አሁን ያለበት ደረጃ ደርሷል። ድርጅቱ ከቀድሞ ገዢ ፓርቲ ኢህአዴግ ጋር በመሆን አሁን ያለው ህገ መንግስት መነሻን የሚባለውንና ቻርተር የሚባል የሽግግር ዘመድ ሰነድ ከማርቀቅ ጀምሮ በጊዜው መንግስት እስከ መጋራትም ደርሶ ነበር። ሆኖም መሃል ላይ በተፈጠረው አለመግባባት የሽግግር መንግስቱንም ጥሎ የወጣ ሲሆን ወደ ትጥቅ ትግሉም ተመልሶ እሱም ቢሆን በሀገር ውስጥ አልሳካ ሲለው ከግንቦት 7ና ሌሎች ጋር በመሆን ወደ ኤርትራ ምድር ገብቶም የነበረ መሆኑ የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኤርትራ የነበሩት ታጣቂዎች ወደ ሀገር ቤት ሲመለሱ አብሮ ሀገር ውስጥ የገባው ኦነግ የፖለቲካ ክንፉ መቀመጫውን አዲስ አበባ ሲያደርግ፣ ወታደራዊ ክንፉ ደግሞ የኦሮሞ ነጻነት ሰራዊት በሚል በነጃ አልመሮ እየተመራ ጫካ ገባ። በኦሮሚያ ክልል የሚንቀሳቀሱት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የኦሮሞ ነጻ አውጪ ግንባር ኦነግና የኦሮሞ ብሔራዊ ፓርቲ ኦብፓ የዛሬ 6 ዓመት ታህሳስ 24 በጥምረት ለመስራት ሲያደርጉ የቆዩትን ድርድር በማገባደድ ስምምነት ላይ ደርሰውም ነበር። በጋራ በክልሉ ምርጫ ለመወዳደርም ጭምር አቅደውም ነበር። ሆኖም አልተሳካም። በጊዜው ይህ ጥምረት በተለይም ለብልጽግና ፓርቲ በኦሮሚያ ክልል የሚኖረውን ድጋፍ የሚገዳደር መሆኑ ሲገለጽ ቆይቶም ነበር። ዛሬ ኦነግና ኦፌኮ በተለያዩ መንገዶች ላይ ይገኛሉ። ኦነግም በዘንድሮ 7ኛው ሀገራዊ ምርጫ በኦሮሚያና በአዲስ አበባ ደረጃ፣ በፌዴራል ደረጃ እንዲሁም በክልል ምክር ቤቶች ደረጃ ቢወዳደርም በኦሮሚያ ለክልልም ሆነ ለፌዴራል የሚሆን መቀመጫ ያገኘበት ሁኔታ አልታየም። በአንጻሩ በአዲስ አበባ ምክር ቤት 2 ወንበሮችን እንዳገኘ መረጃዎች ያመለክታሉ። በቀጣይ መረጃ ከራዳር ውጭ የተደረገው ሚስጥራዊ ወታደራዊ ስምሪት። የእስራኤል መንግስት ኢትዮጵያዊ መሰረት ያላቸውን እስራኤላውያን ወታደሮች ወደ ሶማሊላንድ ማሰማራቱን የሚገልጽ አዲስና አነጋጋሪ ሪፖርት ይፋ ሆኗል። ሚድል ኢስት አይ የአንድ ከፍተኛ የሶማሊያ መንግስት ባለስልጣንን ጠቅሶ እንደዘገበው ስማቸው ያልተጠቀሰ የደህንነት መኮንን ወደ 50 የሚጠጉ የእስራኤል ወታደሮች ወደ ሶማሊላንድ መላካቸውን አረጋግጠዋል። ይህ ስምሪት የተከናወነው እስራኤል ራሷን በራሷ ሪፐብሊክ አድርጋ ያወጀችውን ሶማሊላንድን በይፋ እውቅና ከሰጠችበት ካለፈው ከፈረንጆቹ ታህሳስ 2025 ዓ.ም ማግስት ጀምሮ እንደሆነ ተገልጿል። ይህ በእንዲህ እንዳለ ወታደሮቹን የመመልመል ሂደት ልዩ ጥንቃቄ የተደረገበት እንደነበር የዜናው ምንጭ በሰፊው አብራርቷል። እንደ ሶማሊያው ባለስልጣን ገለጻ ከሆነ እስራኤል እነዚህን ወታደሮች የመረጠችው ከአፍሪካውያን በተለይም ከኢትዮጵያውያን አይሁዳውያን ቤተ እስራኤላውያን መካከል ነው። ይህ የተደረገበት ዋና ምክንያት ወታደሮቹ በአካባቢው ካለው ማህበረሰብ ጋር በቀላሉ እንዲቀላቀሉና የሰዎችን ትኩረት ሳይስቡ የደህንነት ስራቸውን በሚስጥር እንዲያከናውኑ ለማስቻል እንደሆነ ተጠቁሟል። ይሁን እንጂ የእስራኤል መከላከያ ሰራዊት ስለዚህ ክስ አስተያየት ለመስጠት ፈቃደኛ ያልሆነ ሲሆን የሶማሊላንድ ባለስልጣናትም ለቀረበላቸው ጥያቄ ምላሽ አልሰጡም። በሌላ በኩል ይህ ክስ የወጣው በእስራኤልና በሶማሊላንድ መካከል ያለው የደህንነት ትብብር በከፍተኛ ሁኔታ እያደገ በመጣበት ወቅት ነው። ባለፈው ሳምንት የእስራኤል መከላከያ ሚኒስትር እስራኤል ካትዝ
ከሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ጋር ባደረጉት ስብሰባ ሁለት ወገኖች ለዓመታት ከራዳር ውጪ በሚስጥር ሲተባበሩ እንደነበር ይፋ አድርገዋል። መከላከያ ሚኒስትሩ እስካሁን ድረስ ይፋ ያልተደረጉና እጅግ ሚስጥራዊ የሆኑ የጋራ ኦፕሬሽኖችን በጋራ ሲያከናውኑ መቆየታቸውን መግለጻቸው አይዘነጋም። እስራኤል በሶማሊላንድ ውስጥ የጦር ሰፈር ልትገነባ ትችላለች የሚለው ግምት በአፍሪካ ቀንድ የፖለቲካ መድረክ ላይ ትልቅ መነጋገሪያ ሆኗል። ይሁን እንጂ የሶማሊላንድ መከላከያ ሚኒስትር መሐመድ ዩሱፍ አሊ እስራኤል በግዛታቸው ላይ ምንም አይነት የጦር ሰፈር እንደማታንቀሳቅስ በማስተባበል ክሱን ሙሉ በሙሉ አስተባብለዋል። ምንም እንኳን የማስተባበያ መግለጫዎች ቢሰጡም የቀጠናው የፖለቲካ ተንታኞች እንደሚሉት ከሆነ ይህ አዲስ የደህንነት ጥምረት በሶማሊያ በኢትዮጵያና በሌሎች የጎረቤት ሀገራት መካከል ያለውን የኃይል ሚዛንና ዲፕሎማሲያዊ ግንኙነት ሊቀይረው እንደሚችል በሰፊው እየተነገረ ይገኛል። ወደ ቀጣይ መረጃ ስናልፍ ያሸነፈውን የምርጫ ወንበር አልቀበልም ያለው ጥምረት። የሙዚቃ አቀናባሪው ካሙዙ ካሳ ምርጫውን ማሸነፉን ገለጸ። የአምስት የፖለቲካ ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ውጤት ከመገለጹ ቀደም ብሎ ድምፅ አግኝቶ ቢያሸንፍም ወደ ፓርላማ እንደማይገባ መግለጹን መዘገባችን ይታወሳል። ምርጫ ቦርድ አጠቃላይ ምርጫ ውጤትን ይፋ ማድረጉን ተከትሎ ጥምረቱ 7 ወንበሮችን አሸንፏል። ቀደም ሲል ቅንጅቱ ያቀረባቸው ቅድመ ሁኔታዎች የማይሟሉ ከሆነ ምክር ቤት እንደማይገባ ገልጾ ነበር። ጥምረቱ በተደጋጋሚ ያወጣቸው ቅድመ ሁኔታዎች እንዳልተሟሉ በመግለጽ ከምርጫው ራሱን እንደሚያገል ሲያሳውቅም ቆይቷል። ጥምረቱ ከምርጫው ከ2 ቀን በኋላ ነበር ቢያሸንፍ ምክር ቤት እንደማይገባ የገለጸው። ትናንት ብሔራዊ ምርጫ ቦርድ ይፋ ባደረገው አጠቃላይ ምርጫ ውጤት ትብብር ለኢትዮጵያ አንድነት 2 የህዝብ ተወካዮች ምክር ቤትና 5 የክልል ምክር ቤት መቀመጫዎችን ማሸነፉ ታውቋል። ጥምረቱ በምርጫው 1032 እጩዎችን በማቅረብ ከብልጽግናና ከኢዜማ ቀጥሎ በአገር ደረጃ ከፍተኛ ተመራጮችን ለተለያዩ ምክር ቤቶች ያስመዘገበ ሶስተኛው ፓርቲ ነው። በአዲስ አበባ፣ በአማራና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን በምርጫው 2018 ያሸነፈው ቅንጅቱ ከምርጫ ውጤት መገለጽም በኋላ በውሳኔ ጸና መሆኑን የጥምረቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ማረጋገጣቸውን የቢቢሲ ዘገባ አመልክቷል። ምርጫውን የጨረባ ሲል የገለጸው ትብብሩ እጅግ የተወሳሰበውን የሀገራችንን ችግር ከድጡ ወደ ማጡ ከመውሰድ በዘለለ ዴሞክራሲን አያዋልድም በማለት አጣጥሎታል። ጥምረቱ የሀገሪቱን የሰላምና የደህንነት እጦት እንዲሁም ጠባብ የፖለቲካ ምህዳር በዋና ምክንያትነት ያነሳል። መንግስት ሸብረክ ብሎ ወደ መነጋገሩ ወደ መደራደሩ እስኪሄድ ድረስ እኛም እውቅና አንሰጠውም፣ የብልጣብልጥ ጨዋታ ነው በማለት ሀገራትም ምርጫውን እውቅና እንዲነፍጉት ውትወታ እያደረጉ መሆናቸውን ኃላፊው ገልጸዋል። አቋማችሁ ከምርጫው በፊትም ይህ ከሆነ ለምን በምርጫው ተሳተፋችሁ የሚል ጥያቄ የቀረበላቸው የህዝብ ግንኙነት ኃላፊው ለመሳተፋቸው ምክንያት የሆኑ ንግግሮች ስለነበሩ እንደሆኑ የገለጹ ሲሆን ሆኖም ዝርዝር መረጃ ከመስጠት ግን ተቆጥበዋል። በቅድመ ሁኔታዎቻችን ላይ ምናልባት ጆሮ የመስጠት ዘንበል የማለት ምልክቶች ሊኖሩ ይችላሉ የሚል እምነቶች ነበሩ በማለት በግልጽ መናገር ባልፈለጉትና ወደፊት ይፋ እናደርገዋለን ባሉት ምክንያት ወደ ምርጫው ለመግባት መወሰናቸውን ተናግረዋል። አቶ ጌትነት ምክር ቤት አንገባም የሚለው አቋማቸው የመረጣቸውን የህዝቡን ድምፅ መንፈግ አይደለም ሲሉ ተከራክረዋል። በኢትዮጵያ ምርጫ ታሪካዊ በነበረው ምርጫ 97 ላይ ከነበረው የቅንጅት አቋም ጋር የተመሳሰለ ውሳኔ ማሳለፉን በተመለከተ ለቀረበላቸው ጥያቄ ኃላፊው ሁኔታው የሰማይና የምድር ያህል ነው ብለዋል። በ7 ኪስ ቦታዎች ላይ ተሰጥቶን ይህን ተቀበልና ሌላውና ቆይ ከምንባል ለታላላቅ ጥያቄዎች መልስ እንፈልግ የሚል ነው ሲሉ አቋማቸውን የማመዛዘን የማበላለጥ እንደሆነ ገልጸዋል። ሆኖም ኃላፊው መንግስት ላስቀመጧቸው ቅድመ ሁኔታዎች ለመነጋገር ቀና ምላሽ ከሰጠ ውሳኔያቸውን እንደሚቀለብሱ ተናግረዋል። አንገባም ማለት ለዘላለም አንገባም ማለት አይደለም በማለት ኳሱ መንግስት ሜዳ ላይ ነው ብለዋል። ጥምረቱ ጦርነትን ማቆም፣ እስረኞችን መፍታት፣ የፖለቲካ ምህዳርን ማስተካከል፣ በሀገር ዕጣ ፈንታ ላይ መነጋገር የሚል መስፈርቶችን አስቀምጧል። ኢህአፓ፣ መኢአድና እናት ፓርቲን ጨምሮ 5 ፓርቲዎችን ያጣመረው ትብብር ለኢትዮጵያ አንድነት ድምፅ ያገኙ 7ቱ ተመራጮች የጥምረቱን ውሳኔ አሻፈረኝ ብለው የሚገቡ ከሆነ እርምጃ እንደሚወስድም አስጠንቅቋል። የሚገቡ ካሉ ከውግዘትና ፓርቲ መባረር ድረስ እርምጃ ይጠብቃቸዋል ማለታቸውን የቢቢሲ ዘገባ አመልክቷል። በተያያዘ ዘገባ የሙዚቃ አቀናባሪው ካሙዙ ካሳ ምርጫውን ማሸነፉን ገለጸ። በየካ ክፍለ ከተማ በብልጽግና ፓርቲ ለምርጫ ቀርቦ የነበረው አርቲስት ካሙዙ ካሳ በአካባቢው ነዋሪዎች ከፍተኛ ድምፅ ተሰጥቶት ማሸነፉን ይፋ አድርጓል። አርቲስቱ የምርጫ ውጤቱን ተከትሎ ለመራጮች ምስጋናውን አቅርቧል። ታዋቂው አርቲስት ካሙዙ ካሳ በየካ ክፍለ ከተማ በተካሄደው ምርጫ ብልጽግና ፓርቲን ወክሎ በመወዳደር አብላጫ ድምፅ በማግኘት ማሸነፉን በይፋዊ ማህበራዊ ትስስር ገጹ አስታውቋል። አርቲስቱ ባስተላለፈው እንኳን ደስ አላችሁ መልእክት ለምርጫው መሳካት ላደረጉት ድጋፍ የአካባቢውን ነዋሪዎችና መራጮቹን አመስግነዋል። እንደ ብልጽግና ፓርቲ ከፍተኛ ድምፅ በማግኘታችንና በአካባቢው ማሸነፋችን ታላቅ ድል ነው ሲል የገለጸው በድል አድራጊነት ስሜት ኢትዮጵያ አሸንፋለች የሚል መልእክት አስተላልፏል። በቀጣይ ርዕስ ትራምፕ ከግድቡ ላይ እጃቸውን ያንሱ፣ አምባሳደሩ። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትርና አንጋፋው ዲፕሎማት ቲቦር ናጊ
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብን የተመለከቱ እውነታዎችን በአግባቡ ቢረዱ ኖሮ የተለየ አቋም ይዙ እንደነበር በይፋ ገልጸዋል። ቲቦር ናጊ ይህንን ጠንከር ያለ አስተያየት የሰነዘሩ ሰሞኑን ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ ካስተላለፉት አነጋጋሪ መልእክት ጋር በተያያዘ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በግብጽ ላይ ከፍተኛ ችግር እየፈጠረ ነው በማለት ከሰሞኑ አወዛጋቢ መልእክት መስደዳቸው የሚታወስ ነው። ፕሬዝዳንቱ ይህን መልእክት ያስተላለፉት ፈረንሳይ ሀገር ከሚካሄደው የቡድን ሰባት መሪዎች ስብሰባ በተጓዳኝ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በነበራቸው ልዩ ግንኙነት ወቅት መሆኑ ይታወቃል። ፕሬዝዳንት ትራምፕ በግድቡ የውሃ ሞላልና አጠቃቀም ዙሪያ ግብጽ ኢፍትሐዊ በሆነ ሁኔታ ተስተናግዳለች በማለት በኢትዮጵያ ላይ ከፍተኛ የፖለቲካ ትችት የሰነዘሩ ሲሆን ይህ የትራምፕ ንግግር በኢትዮጵያውያን ዘንድ ከፍተኛ ቅሬታንና የአምባሳደሮች የተቃውሞ ምላሽ እንዲቀሰቀስ ምክንያት ሆኗል። የአሜሪካው አምባሳደር ቲቦር ናጊ በትዊተር ገጻቸው ላይ ፕሬዝዳንቱ ስለ ህዳሴው ግድብ ዙሪያ ያሉትን እውነተኛ እውነታዎች በደንብ ቢረዱ ኖሮ አሁን ካላቸው የተለየና የተሻለ መስመር ይከተሉ እንደነበር በግልጽ አስፍረዋል። አሜሪካ ከዚህ የሁለቱ ሀገራት ውዝግብ ውስጥ ሙሉ በሙሉ እጇን እንድታነሳ የጠየቁት ናጊ ጉዳዩን ለራሳቸው ለኢትዮጵያና ለግብጽ መተው እንደሚገባና ሁለቱ ሀገራትም በጊዜ ሂደት ችግራቸውን በራሳቸው መንገድ መፍታት እንደሚችሉ በጽኑ መክረዋል። ሁለቱ ሀገራት ውሎ አድሮ የጋራ መግባባት ላይ መድረሳቸው የማይቀር መሆኑን ዲፕሎማቱ እምነታቸውን ገልጸዋል። በሌላ በኩል ፕሬዝዳንት ትራምፕ የግድቡን የረጅም ጊዜ ውዝግብ ከፕሬዝዳንት አልሲሲ ጋር በሰፊው እንደሚወያዩበትና በአሜሪካ በኩል አዲስ መፍትሄ ለመፈለግ እንደሚጥሩ በዚሁ ስብሰባ ላይ መጠቆማቸው አይዘነጋም። ትራምፕ በግብጽና በኢትዮጵያ መካከል የተፈጠረውን አለመግባባት ለመፍታት አስተዳደራቸው በድጋሚ ጥረት እንደሚያደርግና ሁለቱንም ወገኖች ወደ ውይይት ለማምጣት እንደሚፈልግ ገልጸዋል። ይሁን እንጂ አሜሪካ በዚህ ጉዳይ ላይ በድጋሚ ገብታ የምታደርገው ጥረት ፍሬያማ ሊሆን የሚችለው የሁለቱንም ሀገራት ብሔራዊ ጥቅም ያከበረና ገለልተኛ የሽምግልና መስመር መከተል ስትችል ብቻ እንደሆነ የአፍሪካ ቀንድ የፖለቲካ ተንታኞች በሰፊው እየገለጹ ይገኛሉ። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው እንዲሁ የግድቡን ውዝግብ ለመፍታት አሜሪካ ያዘጋጀችውን ረቂቅ የስምምነት ሰነድ ለሁለቱ ሀገራት አቅርቦ የነበረ መሆኑ አይዘነጋም። በወቅቱ ዋሽንግተን ላይ በተካሄደው ውይይት የቀረበው የውሳኔ ሰነድ የግብጽ መንግስት ወዲያውኑ ሙሉ በሙሉ የተቀበለው ቢሆንም የኢትዮጵያ መንግስት ግን የአሜሪካው ረቂቅ ሰነድ የኢትዮጵያ ሉዓላዊነትና የተፈጥሮ ሀብት የመጠቀም መብትን የሚጋፋ ነው በማለት ውድቅ ማድረጓ ይታወሳል። ወደ ቀጣይ ርዕስ አለፍን። በኢትዮጵያ ለመጀመሪያ ጊዜ የውጭ ሀገራት ዜጎች የእገታ ወንጀል ፈጸሙ። ህንዳውያንን አዲስ አበባ ውስጥ ያገቱ ፓኪስታናውያን ተያዙ። ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎችን በማገት በርካታ ብሮችን የጠየቁ የውጭ ሀገር ዜጎች መታሰራቸውን የፖሊስ መረጃ አመለከተ። እገታውን የፈጸሙት 3 የፓኪስታን ዜጎች ሲሆኑ እገታ ፈጽሞ ለማስለቀቂያ ከ15 ሚሊዮን ብር በላይ መጠየቃቸውን መረጃው አመልክቷል። እገታ የተፈጸመባቸው ደግሞ ህንዳውያን ዜጎች ናቸው። አጋቾቹ የፓኪስታን ዜግነት ያላቸው ዝሻን ካሊድ፣ ፍርዝ መሐመድ እና መሐመድ ጀናይድ የተባሉ መሆናቸው ሲገለጽ የእገታ ወንጀሉ የተፈጸመው ሰኔ 4 እና ሰኔ 11 ቀን ሲሆን እገታው የተፈጸመው በለሚኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር ውስጥ መሆኑ ተነግሯል። ተጠርጣሪዎቹ ጎሮ አትሌቶች መንደር ውስጥ በተከራዩት የመኖሪያ ቤት የህንድና የባንግላዴሽ ዜግነት ያላቸውን ግለሰቦች በማገት በመያዣነት በመጠቀም የግል ተበዳዮችን በገመድ በማሰርና በፕላስተር አፋቸውን በማፈን ከ15 እስከ 30 ሚሊዮን ብር ጠይቀዋል። ተጠርጣሪዎቹ በዚህ ብቻ ሳያበቁ ሰኔ 11 ቀን ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ15 እስከ 25 ሺህ የህንድ ሩፒያ አስልኩ በማለት ድብደባ ሲፈጽሙባቸው እንደነበር የግል ተበዳዮች ለፖሊስ መናገራቸውን ዘገባው ያመለክታል። የወንጀሉ መፈጸም መረጃ የደረሰው የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ ተገቢውን የፍርድ ቤት መያዣና የመበርበሪያ ትዕዛዝ በማውጣት ባከናወነው ኦፕሬሽን ተጠርጣሪዎቹ ለወንጀል ድርጊት ሲጠቀሙበት ከነበረው ቢላዋ፣ ገመድና ፕላስተር እንዲሁም ከተለያየ የውጭ ሀገር ገንዘቦች ጋር በቁጥጥር ስር ውለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።